አባዬ ናፍቆሻል? በጣም ነው ናፈቀኝ። እያየሽው አይደል እንደ ቤቱ ጭር ብሎ። ጭርታ ብቻ ጨለማ ነው የሆነብኝ። ለማንኛውም ከዚህ በላይ ራስሽን አታስጨንቂ። እሱ ይገኝ እንጂ እኔ ዘላለም ልጅ ነኝ። ቲና በፈጠረችው ችግር ምክንያት ዳንኤል ያለማገናዘብ እሳት ውስጥ ገባ። ዳንኤል በቦታውም እንደደረሰ በሩን በመቆርቆር አጋቹ ነበር የከፈተለት። ታዲያ ከኋላ ነኝና አጠቃዋለሁ በማለት በዱላ ነበር አገባቡን የጀመረው። እሱም ደግሞ ይሄ ሰውዬ መደበኛ ስራው ሰዎችን መደብደብ ወንጀል ነውና ዳንኤልን ዘርሮታል። ዳንኤልም ዱላ ሲበዛበት እና ስቃይ ሲበዛበት እሱም ገዳይ መሆኑን ይነግረዋል። ይህንን ሰውዬ ፍቀድልኝና ልግደለው፣ እኔ የቲና ፍቅረኛ ነኝ፣ ወደዚህ ቦታ የመጣሁት እሱን ለመግደል ነው ይላል። አባዬን ለመግደል ነው ይላል። ሰውየውም ደግሞ አባዬን ለመግደል ስላለው አያህርለ የሱ ቤተሰብ ነህ፣ የሱ ቤተሰብ ሆነ ወንጀለኛ ነህ፣ እኔን ችግር ውስጥ ልትከተኝ ነው የመጣው በማለት ከባድ ጥቃት አድርሶበታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ዳንኤል ያላሰበው ችግር ውስጥ ገብቷን አባዬን ለማትረፍ በሩን ይከፍትልኛል ብሎ የጠበቀው አባባ እንዲከፍትለት ነበር። እሱ ግን አላሰበውም። እንደውም ደግሞ ሰውየውን የማጥቃት አቅም አለኝ ብሎ አስቦ ነበረ። ነገር ግን ሰውየው ቲና እንደነገረችው የሰማይ ስባሪ የሚያክል ነው ብለው ነበር። እሱ ይሄንን ነገር አላገናዘበም ነበር። ዳኒ አስከትሎም ለአጋቹ ገንዘብ ኦፈር አድርጎለት ነበር። እባክህን ይህን ሰውዬ ልቀቀውና እኔ ልግደለውና ለፍቅረኛ ሰርፕራይዝ ላድርጋት፣ ፍቅረኛ ናት ማለቱ ለሱ ስላልተዋጠለት እኔ ደግሞ የመጣሁት ወደዚህ እሱን ለመጨረስ ነው፣ ይሄ ሰውዬ ጠላቴ ስለሆነ ስለዚህ እባክህን ፍቀድልኝና በእጄ ልጨርሰውና እኔ የተሻለ ገንዘብ ልስጥህ በማለትም ኦፈር አድርጎለታል። ገዳዩ ግን በዚህ ነገር አልተስማማም። የዘንድሮ ፍቅረኛሞች ደግሞ ምን አይነት ናችሁ? የድሮ ፍቅረኛሞች ሰርፕራይዝ የሚያደርጉት በሌላ ነበር፣ እናንተ ደግሞ የጠና ነው ሲል መልሶለታል። ለማንኛውም ያቀረበለትን ድርድር አልተቀበለም። እኔ አንተ ነህ ጠላቴ፣ አንተ መግደል እፈልጋለሁ በማለት አጋቹ አባባን ከመግደል ይልቅ ችግሩን ወደ ዳንኤል አዙሮታል። ዳንኤል የውላ አስተሳሰብህን ከቀየርክ አሁንም ኦፈሩ ላይ ነኝ፣ የተሻለ ገንዘብ ሰጥሃለሁ ብያሃለሁ፣ አባዬን አሳልፈ ስጠኝ ሲልም ችግር ውስጥ ገብቷል። በዚህ ንግግሩ አባዬ የምትለው ምን አይነት ገራሚ ሰው ነህ ይላል። ትኩረቱን ደግሞ አባዬ ለአባዬ ማለቱ ላይ አድርጎታል። እሱም እንዴት አባዬ ትላለህ? አንተ የሱ ቤተሰብ ነህ ማለት ነው፣ ማንነትን ትናገራለህ በማለት ዳንኤልን የፍጥኛ አስሮ ችግር ውስጥ አስገብቶታል። ዳንኤልም ይኸውልህ እኔ የቲና ፍቅረኛ እንደሆንኩኝ ነግሬሃለሁ፣ እውነታው ደግሞ ይሄ ነው፣ ምንም የሚቀየር ነገር የተቀየረ ነገር የለም፣ እኔ የመጣሁት እሱን ለመግደል ነው። ታዲያ አንተም ገደልከው እኔም ገደልኩት፣ ዋናው ገንዘብህ ነው፣ ገንዘብህን መቀበል አይደል እንዴ? አንተ ገንዘብ አይደል እንዴ የምትፈልገው ቢለውም እኔ ካንተ ጋር አይደለም ገንዘብ የምፈልገው፣ እኔ ታማኝነቴን ስራዬን በአግባቡ መስራት ነው የምፈልገው፣ እኔ ገንዘቡን የምፈልገው ከልጅቷ ነው ሲልም ከቲና ላይ አድርጎታል። በሌላ በኩል ደግሞ ካሌብ ከትሁት ጋር አንድ ነገር ያነሳል። ትሁት አንድ ሀሳብ አምጥቻለሁ፣ ምን ይመስልሻል? እኔ ቲናን ለማገት አስቤያለሁ ይላል። ትሁትም እኔ በዚህ ነገር አላምንበትም፣ የተሻለ ሀሳብ ካለ በማለት ሀሳቡን ታዳምጠዋለች። እሱ ግን እኔ ቲናን ለማገት አስቤያለሁ ከዛ ስትለው ከዛማ እኔ እሷን ሳግትበትና ገንዘብ ሳትከፍለው ስትቀር አጋቹ ለመደራደር ይሞክራል፣ ከታጋቹ ጋር ንግግር ያደርጋል፣ ስለዚህ ወደ እኔ ይደውላሉ ብሎ ያማክራታል። ትሁትም እኔ በዚህ ነገር አልተስማማሁበትም፣ አባዬን ትልቅ ችግር ውስጥ እንዳታስገባው፣ ተረጋጋ፣ እሷን ማገት አግባብ አይሆንም፣ ገንዘቡን የምትከፍላቸው እሷ ስለሆነች ገንዘቡ ሲቋረጥባቸው አባዬ እንዳናጣው ፈራለሁ፣ ካሌብ አስተውል በማለት ካሌብን እንዲረጋጋ ዳንኤል ንትርክና ጭቅጭቅ መቋቋም ያቃተው አጋች ደግሞ እጅ አልሰጥ ባይነቱ ስላናደደው ዳንኤልን ግጥም አድርጎ አስሮ እንዳይንቀሳቀስ አድርጎ ፊቱንም ሸፍኖ ወደ ውጭ ለቲና በመደወል ሸውደሽኛል፣ ይህንን ነገር ለማንም እንዳትናገሪ ስለ አስጠንቅቄሽ ነበር፣ ይህንን ሚስጥር ለሌላ ሰው አሳልፈሽ እንደማሰጪኝ ቃል ገብተሽ ነበር፣ አሁን ትኩረቴና ችግሬን ወደ አንቺ አዞራለሁ በማለት ስልክ በመደወል ከእሷ ጋር ወደ ውጭ ሄዶ ይነታረካል። ቲና ራሷ በፈጠረችው ችግር ራሷ ችግር ውስጥ ገብታለች። አጋቹ ለእሷ በመደወል ሌላ ሰው ልከሽብኛል፣ ሰላይ ልከሽብኛል፣ አሁን ጉዳዩ ወደ እስር ቤት ቢያመራስ ወደ ፖሊስ እጅ ቢገባስ በማለት ትኩረቱንና ንዴቱን ቲና ላይ አድርጎታል። ቲና አብቅቶልሻል፣ ቀጣይ ተጨፍላቂዋ አንቺን ሲልም ፎክሮባታል። ታዲያ ቲና ስለምንድን ነው ያወራው በማለት ከቴሌፎኑ ከዘጋሽ በኋላ በቦታውም ተገኝታ ነበር። በቦታውም እንደደረሰች ስለምን እንደምታወራና ምን እያደረግክ እንደሆን እየገባኝ አይደለም፣ እኔ ከተነጋገርንበት ውጭ ምንም ያደረግኩን ነገር የለኝም፣ ለሌላ ሰውም አልተነፈስኩም ትላለች። እሱም ፊቱን አፍኖ ጠብቋት ነበርና ይህንን ተኩላ አንቺን
ነሽ አይደለ ወደዚህ የላክሽው ችግር ውስጥ ከተሽኛልና እኔም አለቅሽም በማለት ይፎክርባታል። ታዲያ ቲናም ስለምን እንደምታወራ የማውቀው ነገር የለኝም፣ እኔ ይህን ሰውዬ ማን እንደሆነ አላውቅም፣ እኔ የላኩትም ሆነ ያናገርኩትም ሰው የለኝም ብላ ሽምጥጥ ታደርጋለች። ታዲያ እሱም ደግሞ ይሄንን ሰው አንቺ አይደለሽም የላክሽው ሲል የተሸፈነው ፊቱን ገልጦላታል። ቲናም የዳንኤል ፊቱ ሲገለጥ በጣም ነበር የደነገጠችው የተናደደችው። ስራዬን አከሸፈብኝ በማለት ከዚህ በፊት አንዳች ተንኮል ነገር ስታስብና መጥፎ ነገር ልታደርግ ስታስብ እሱ ነበር የሚመልሳትና አሁንም ደግሞ በዚህ ትልቅና በዚህ ከባድ ወንጀል ውስጥ ደግሞ እሱ ከመሀል ላይ ሆኖ ራሱንም ችግር ውስጥ መክተቱ በጣም አናዷታል። እንዴት ከፊቴ ይቆምብኛም በማለት ወዲያው ተለዋውጣ ነበር። እሷም ደግሞ እመነኝ ምንም አላደረኩም፣ ለማንም አልተናገርኩም፣ ማንንም አላማከርኩም እያለች ከእሱ ጋር ስትድረቀደቅ፣ ዳንኤልም ደግሞ አዎ እኔ ነኝ ቲናን ተከትዬ የመጣሁት፣ እሷ አላማከረችኝም፣ ማንም የነገረኝ የለም፣ እኔ እሷን ስትመጣ ወደዚህ ተመልክቼ እየተከተልኩ ነው ወደዚህ ወደ እናንተ ቦታ ልደርስ የቻልኩ በማለት ቲናን ነጻ አውጥቷታል። እሷም ደግሞ ለምን ይህንን አደረግክ ስትል ምክንያቱን ትጠይቀዋለች። ዳንኤልም እኔ ይህንን ያደረግኩት እሱን ለመግደል ፈልጌ ነው፣ እሱ እስኪገድለው ድረስ እኔ ጊዜ አልሰጠኝም፣ አሁኑኑ መጨረስ ፈልጌ ነው ሲልም ሽምጥጥ አድርጎ ይወጣባታል። ቲናም ቆይ ለምን እንደዚህ ትሆናለህ? ለምን እንደዚህ ስሜታዊ ትሆናለህ? አየህ አይደለ አሁን ችግሬንና የፈጠርኩትን ያሰብኩትን ያሳካሁትን ነገር ሁሉ ሳይሆን ገንዘቤን ሁሉ ነው እኮ ገደል የከተትክብኝ ለምን ስትልም ዳንኤል ጋር ተፋጣለች። ቲናና አጋጁ ከውስጥ ለንግግር ስላላመቻቸው ወደ ውጭ ወተን እንነጋገር በማለት ወደ ውጭ ወጣሉ። ታዲያ አጋጁ ደግሞ ይሄንን ልጅ ትልቅ ዋጋ አስከፍለዋለሁ፣ አለቀውም፣ ቀጣዩ ሟች እሱ ነው ሲልም እሱ ላይ ይዝትባታል። እሷም ፍቅረኛ እኮ ነው፣ ፍቅረኛ ላይ እንዴት እንደዚህ ትዝታለህ? እኔ ሰው እኮ ነው እሱ ምን ሲባል ትላለች። እሱም ደግሞ ምን ሲባል እሱ እንደዚህ አይነት ጣጣ ውስጥ ይገባል። ሲቀጥል ደግሞ ቦታዬን፣ ስራዬ፣ ማንነቴን ስላወቀ ለፖሊስ ጠቁሞ ያስይዘኛል። ስለዚህ አያገባኝ መጨርሰዋለሁ ይላታል። ቲናም እንደዚህ እንዴት እንደዚህ ትሆናለህ? እኔ ገንዘቤን ከፍዬ እያሰራው፣ ስለዚህ ደግሞ ፍቅረኛዬን እገለዋለሁ እንዴት ትለኛለህ? ብትልም ከእሱ ጋር ብትጨቃጨቅም አጋቹ ግን ዳንኤልን እንደማይተው እንደሚጨርሰው ለምን አባቷ አይሆንም አይመለከተኝም እጨርሰዋለሁ ሲልም ቲናን አስደንግጧታል። ዳንኤልም ከአባባ ጋር ለመነጋገር አባዬ ብሎ ሲጠራው አባባ በጣም ነበር የተናደደበት። ትንሽ አታፍርም? እንዴት አባዬ ትለኛለህ? እንደዚህ እኔን ለማስገደል ይህን ሁሉ ነገር ስታደርግ እየተመለከትኩ እያየሁ አሁንም አያውቅም ብለህ ነው እንዴ የምታስበው? አሁንም ረስቷል ብለህ ነው እንዴ የምታስበው? ይላል። ዳንኤልም አባዬ እኔ እያደረግኩ ያለውን ነገር የሁሉ ነገር ላንተ ነው ሲልም በግልጽ ይነግረዋል። አባባም እኮ ስለ እኔ ምንድን ነው ለእኔ የምታደርግልኝ ነገር ቢኖር በተደጋጋሚ እየሰማሁት ያለውን ነገር አንተ ልትገለኝ እንደመጣ ነው ይላል። ዳንኤልም አባዬ ያውለና መረዳት ያለብህ ነገር ቢኖር እኔ አንተን እንደምገልህ እንጂ ያንተ ሰው መሆኔን አንተ እንደማድነ ቢያውቅ ኖሮ የሚያኖረኝ ይመስልሃል? አይደለም እሱ ቀርቶ ቲና ራሱ ወዲያው ትጨርሰኛለች። ስለዚህ ማስመሰል አለብኝ በማለት ከትሁትና ከካሌብ ጋር እንደተነጋገረም ይነግረዋል። ታዲያ የኔ ልጅ ካሌብ እንደታገትኩ አውቆ ተወኝ ማለት ነው ሲልም አባባ በልጁ ላይ ቅሬታውን ይናገራል። እንዴት አልመጣም ይላል። እሱም ደግሞ መታገስ አለብን፣ ጭራሽ በእንደዚህ በግንፍልተኝነት እያየኸው ነው እኔ በአጉል ልባምነት ተነሳስቼ ምን አይነት ችግር ውስጥ እንደገባው ያንተ ውጣ ፈንታ ደርሶኝ ወይም ደግሞ ከአንተ የባሰ ዕጣ ፈንታ ደርሶኝ እየተሰቃየው ነው። ስለዚህ ነገሮችን በማስተዋል እንጂ በጉልበትም ሆነ በግልፍተኝነት የሚሆን ስላልሆነ የግዴታ መረጋጋትና መታገስ ስላለብን ነው ዝም ያልነው። ትሁቴ ካሌብን እንዲረጋጋ ከነገረችው በኋላ ትንሽ ገንዘብ እንደሚያስፈልጋት ጠይቀዋለች። ገንዘቡንም ለምን ሲላትም እሷም ደግሞ ለሆነ ጉዳይ ፈልጌው ነው በማለት አሸፋፍና ገንዘብ ብቻ ጠይቀዋለች። ታዲያ ቲናም ደግሞ ከአጋቹ ጋር ብትነጋገርም ብትደራደርም ገንዘብን እከፍልሃለሁ ብትለውም ይቅርታዋንም መቀበል አልፈለገም። እሱን አለቀውም እገለዋለሁ ሲል ከእሷም ላይ ዛቻውን ቀጥሏል። ቲና ራሷ በፈጠረችው ችግር ራሷ ትልቅ ችግር ውስጥ ገብታለች። አሁን አይደለም ዳንኤልን ማዳን ይቅርና ራሷን ራሱ ከዚህ ውስጥ እንዴት እንደምታወጣ ጨንቋታል። ቲና ገንዘብም ያመጣችለትን አልተቀበለም። እኔ የምፈልገው አሁኑኑ ይሄን ልጅ መጨረስ ነው ሲልም ነገሩ ወደ ዳንኤል ዞሮባታል። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ